አንቺ ምን ማድረግሽ ነው ኢቫና? ምን እየሆንሽ ነው እንዴ? ምን አጠፋው? ከሱ ጋር እዚህ ቦታ ላይ ምን ታረጋለሽ? ምን እየሰራሽ ነው? እዝራ እየሸኘኝ ነበር። አሁን ደግሞ ሊመለስ ነው። ቆይ ምንድነው በእኔ ላይ እንደዚህ ሊያናድርሽ የቻለው? ቆይ የቤቱን ስራ ለማን ትተሽ ነው እዚህ ያለሽው? ቆይ አንቺ ልጅ ግን እኔ ግራ የገባኝ ነገር ምንድነው ፍላጎትሽ? ምንድነው የምታስቢው? እማዬ ቤት ያለሽ መስሎኝ። ደግሞ ቤት ብኖር ምን እሰራለሁ እኔ? እንዴት አሰሪኝ? አልገባኝም። ምንድነው ፍላጎትሽ እንዴ? ምንድነው አላማሽ? ይሄ ሁሉ እኔ ቤት ስለመጣሽ ነው? ለምን ይሄ ሁሉ? ብመጣስ ደግሞ ለስራ እንጂ ለሌላ ነገር አልነበረም አመጣጤ። አይደል? በየመንገዱ እየተዘዋወርሽ ነው ስራ የምትሰሪው? ኢቫና አንተ ደግሞ ራስን ብታስከብር በጣም አሪፍ ነው። ከሀሴት ጋር በየመንገዱ እንደዚህ ሆነ አገኘሃለሁ ብዬ አንድም ቀን አስቤ አላውቅም ነበር። ኢቫና ከዚህ በላይ እንዳታወሪ። ቆይ ምን ማድረግሽ ነው? ፍላጎትሽ ምንድን ነው? የጠፋሁት ነገር ያለ አይመስለኝም፣ ግን እንደዛ ካሰብሽ ይቅርታ። አሴት አንቺ ወደ ቤትሽ ሂጂ። አንቺ ደግሞ ነይ። ወዴት ነው? ቆይ ምን እያደረክ ነው? ዝም ብለሽ ነይ እንጂ እዝራ። ኧረ ወገቤን ዛሬማ ጭራሽ ይዞኛል። እንደዚህ ከያዘኝማ እንዴት ብዬ ነው ስራውን የምሰራው? ዛሬማ የተለየ ነው። ወይ እንዴ ማን ነበር? ስንጠፍቶኝ እንዴት ነሽ? ወዴት ነው ሩጫው? ወዴት ማለቴ እዚሁ ነኝ ፍርዬ። ጎሽ የኔ ልጅ እንደው ካላስቸገርኩ እስቲ ይችን በሬ ላይ ጣልልኝ። መቼ? አሁን? አዎ ትንሽ ነው የቀረኝ። ወገቤን ስላልቻልኩ አወረድኩት። እንዴ ቆይ ልጅሽ ወዴት አባቱ ሄዳ ነው? አንቺ ለምን ትሸከሚያለሽ ፍርዬ? አሁን ይሄ ሁሉ ልጅሽ ትሸከምልሽ ልትለኝ ነው አይደል? ግድ የለም እከፍልሃለሁ። አንተ ብቻ አድርስልኝ። ኧረ ጣጣ የለውም። እሺ ግን ወይኔ። ምን ነው ወይኔ የሚያስብል ነገር ምን መጣ? ኧረ ምንም ፍርዬ፣ ግን በዚህ በኩል ነው የምንሄደው። የምን መንገድ ማራዘም ነው? ጭራሽ የባሰ እኮ መንገድ እያራዘምክብኝ ነው። ና በዚሁ እንሂድ። በዚህ ነው የምንሄደው። ፍርዬ ደግሞ ምን ይሄ ነው? ዋናው ቤት መድረስሻ እንዴ? እሱ ብቻ አይደለም እንዴ። ታዲያ ምንድን ነው እንዴ? ለምንድን ነው እዚህ በወንዝና ጫካ የምሄደው? እኔ ቶሎ መድረስ አለብኝ። እሺ ያንተን ስራ መቻጣሁት። አዎ ይኸውልህ፣ እኔማ እናት ስላለ ታዝናለህ ብዬ ነበር። አንተ ጭራሽ ሀሳቡም የለ። ወይኔ እናንተ ትልቅ ሰዎች ስትባሉ ግን በቃ ምንም ማረፍ የለማ። ካልመሰላችሁ አልመሰላችሁም ነው። ምን አልከኝ? ምንም። እሺ በቃ ግን ዛሬ ምሳና እራት እናንተ ጋር ነኝ ፍርዬ። ወይ አፈር በበላው። ለሱ አታስብ። ደግሞ እንደዚህ ተርፎ ለሚደፋል ትበላለህ። ና በል ያዝልኝ። ና ባይሆን ይሄን ላግዝሽ። አምጣ። ጎሽ ይሄን ይዘዋሉ። ጣጣ የለውም። ና በልሽ። ብድግ ላድርግልህ? ኧረ ጣጣ የለውም ማለት ነይ። እዝራ ምን ልታረገኝ ነው? እባክህ ልቀቀኝ፣ ተወኝ። አሴት ቤቴ ውስጥ ምን አስተካክላ እንደመጣች ላሳይሽ ነው። እንዴ አልገባኝም። ቆይ ልጅቷን ለምንድን ነው በዚህ ልክ የምትንቂያት? እሷም እኮ ልክ እንዳንቺ ሴት ነች። ምን ሀሴትን ብቻ ከኔ ጋር እያወዳደርካት ባልሆነ። ኢቫና በዚህ ልክ ልጅቷን እየተከታተልሽ ሰላማውን ትንሻት ከሆነ እንጣላለን። ሰላማውን አትንሻት። እኔ ሳልሆን እሷ ነች የመጣችው። ምን ብዬ ልከታተላት እችላለሁ? እኔ ትሰሚኛለሽ? ብዙ አላማ ያላት ልጅ ነች። ተስፋ ቆርጣ ወደ መጣችበት እንድትመለስ አታርጊያት። ከቻልሽ አግዣት፣ ተንከባከቢያት፣ ማድረግ ያለብሽ ነገር አድርጊላት። ካልቻልሽ ግን ታያት፣ በቃ እንቅፋት አትሁኝባት። ቆይ አሁን እኔ ምንድነው ያደረኩት? ምንድነው ያጠፋሁት? ገና ከመምጣቷ አላየሃትም? ካንተ ጋር ተያይዛ ስትዞር እንደፈለገች ትሁን፣ አንቺ ምን አገባሽ? ፕሊስ በቃ ታያት። እንዴ ልጅቷ እኮ በጣም ብዙ የሚያሳስባት ነገር አለ። ይኸውልህ እዝራዬ፣ አንተ ያየው ሁሉ ሰው ስለሚያሳዝን ነው እንጂ እሷ ምኗም ደስ የሚል አይነት ልጅ አይደለችም። ደግሞ ቆይ ያለችበት አካባቢ ትምህርት ቤት ጠፍቶ ይመስላል እዚህ ድረስ ለትምህርት ቤት የመጣችው? እኔ ግን አይመስለኝም። እሷም እናቷም እኛ ቤት የተሰበሰቡበት የሆነ ምክንያት አለ። ግን እስካሁን ድረስ ላውቀው አልቻልኩም። እንደምደርስበት ግን በጣም እርግጠኛ ነኝ። ኢቫና እባክሽ ይሄን ጥርጣሬሽ እንዴ በዚህ ልክ እኮ መጠራጠር የለብሽም። አሁንም ሀሴት ላይ ነህ። ይልቅ እሷን ተዋትና ና አሁን ሄደን ጥሩ ጊዜ እናሳልፍ። ከማን ጋር? ከኔ ጋር ማለቴ ከፈለክ ደግሞ ጓደኛህም ጋር እንደውላለን። ከኔ ጋር ለመዝናናት ከማሰብሽ በፊት ሳምንት ላይ መጣ ፈተና ብትዘጋጀሻለሽ? እሱን እንኳን እርሳው። እንደፈለግሽ። ግን አሁን ልሂድ። ወዴት? ወደ ስራ። ያንተ ስራ ደግሞ በቃ ለኔ ጊዜ ሲሆን ነው አይደል ዝም ይልህ? ይኸውልሽ እንደዚህ በሆነ ባልሆነ የምትበሳጭ ከሆነ በቅርቡ ታረጃለሽ። ስለዚህ እንዴትሽን በልኮ ብታረጉ ይሻልሻል። ለማንኛውም ሰላም አለ።
በጣም ጥሩ። ለኔ ጊዜ ሲሆን ምንም አይነት ትርፍ ጊዜ የለም አይደል? ይሄ ሁሉ ነገር የተፈጠረው ደግሞ ያቺ ሀሴት የተባለች ልጅ ከመጣች ጀምሮ ነው። አይዞሽ ፍርዬ። ወይ እግሬ፣ ወይ እግሬ፣ ወይ እግሬ። አይዞሽ አይዞ። ቀስ እያልክ ልጄ። ምን ነው ከበደህ እንዴ? አረ ምን ይደክመኛል ፍርዬ። ከዚህ የበለጠ ስንት ነገር አንድ የምንሸከመው። እሺ ታዲያ ስራ እንዴት ነው? ደህና ትሰራላችሁ? አረ ስራው ወፍ የለም ፍርዬ። ሲጀመር እኔ ከዚህ ሰፈር ካልወጣሁ አያልፍልኝም አውቀዋለሁ። ውይ ምን ነው? አረ ተይኝ ፍርዬ። የዚህ ሰፈር ሰው ደግሞ ሰው ነው እንዴ? ለነገሩ እናንተ ከቤት አትወጡ፣ የት ትገናኛላችሁ? ምን ነው ልጄ ይሄን ያህል እንዴ? ከሰፈሩ ሰው ጋር እኮ ተስማምተ ነው መስራት ያለብህ። ይሄኔ ደግሞ አንተም ጥፋት ይኖርብህ ይሆናል። ምን አጠፋው ፍርዬ? ሰርቼ ልብላ ባልኩት አላንዳች ነገርማ እንደዚህ አትሆንም። ስማ እኔም እኮ ይሁን ብዬ ረስቼልህ እንጂ ልጄ እኮ ገና ስትመጣ የሰራሃትን ስራ አልረሳውልህም። እንተዋወቃለን። እሷ መቼ ሰፈር መሰለች? ቆይ ደግሞ ፍርዬ ያቺ ስሟ ማን ነው? ኢቫና የምትባለው ጉድ። ኢቫና ምን? ከልጅሽ ጋር ያለባት ጉድ ምንድን ነው? ወይኔ ምን ነው ፍርዬ? በቃ ከዚህ በላይ መሄድ የምችል አይመስለኝም። መቼ ደረስንና? ፍርዬ አፉ በኝ። የሆነ እንደ የማልፈልገው ሰው አለ። በቃ እሷ ይሄ ማለት ከመሬ ነው የሚደባልቀኝ። ፍርዬ ደህና ይዘህልኝ መጥተህ አፉ በኝ ፍርዬ። እንደው ምን ከንቱ የሆነ ልጅ እንደው ለማይረባ ነገር አሁን እንዴት አድርጌ እንደሆነ አይዞ መጥቶ ወይ ኧረ ምን አይነቱ ጉድ ነው እናቴ! እንጀራ ትሰጭኛለሽ ብሎ ሄሎ ናታን፣ አለሁልህ። አይ አንተ እንደዚህ እንደምታስበው ቀላል ነው ብለን አይሆንም። ወደዛ እንኳን የመምጣት ሀሳብ የለኝም። ባይሆን እህትህን ብትወስዳት በጣም አሪፍ ነበር። ኢቫናን እያወቃት አንድ ነገር ላይ ሙጥኝ ካለች መቼ ትለቃለች ብለህ ነው? ኧረ ምንም የለም። ሁሉንም ስትመጣ ታየዋለህ። መቼ ነው የምትመጣው? እጠብቅሃለሁ። አንተ ብቻ እስኪ ለመምጣት ያብቃ። እንዴት? ቆይ አባትህ እየደወለ ነው? ምን? አሴት? አዎ። ምን ነው? ቆይ አንተ ታውቃታለህ እንዴ? አዎ። ኧረ ጎበዝ ልጅ ናት። ኦኬ። ስለ እሷ ነው? እሺ፣ አወራቸዋለሁ። እሺ። እማዬ አልተመለሰችም ማለት ነው? እስካሁን እዚህ ተገትረሻል? እማዬ የለችም መሰለኝ። እናትና ልጅ ቤት መች ትቀመጣላችሁ? ተያይዛችሁ መዞር ነው እንጂ ምንም ጥቅም የሌላችሁ ሰዎች። እኔ እሺ አልጠቅምሽም ይሆናል። እማዬ ግን ከልጅነትሽ ጀምሮ ከቤተሰቦች በላይ ተንከባክባ ያሳደገችሽ እኮ እሷ ናት። እሱማ እኮ ግዴታዋ ነበር። አባዬ እየከፈላት እንጂ እኮ በነፃ አላሳደገችኝም። እናቴ አንቺ ጋር በነበረችበት ጊዜ እናትነቷን ሳላጣጥም ነበር ያደግኩት። አንቺ ግን የእናቴን እናትነት አግኝተሻል። ውይ የኔ ቆንጆ፣
አንድ ነገር ረሳሽ። እውነት መርሳት የሌለብሽ ነገር እናትሽ እዚህ ቤት ውስጥ የገባችው ለእኔ እናት ልትሆን ወይም ደግሞ በእናትነት ሳይሆን ሰራተኛ ሆና ስራዋን ልትሰራ ነው። እሺ አይውልሽ ለወደፊትሽ በማያገባሽ እየገባሽ ችግር ባፈጥሪ ጥሩ ነው። ማንነትሽን አትርሽ። ማንነትሽን በደንብ ወቂ። የትኛው ማንነቴ? አንቺ ስለኔ የምታውቂው የትኛው ማንነት አለኝ? የሰራተኛችን ልጅ ሀሴት። ከዚህ የተሻለ ሌላ መታወቂያ ሊኖርሽ ይችላል። ይኸውልሽ የመጣሽበትን ማንነትሽን ያለሽበትን ሁሉንም ነገር ለመርሳት አትሞክሪ። እሺ ከኔ እኩል ሆነሽም ለመታየት አትሞክሪ። እኔ ሀሴት ነኝ። በዚህ ጊዜ ውስጥ ደግሞ ስለኔ ማንነት ልታውቂ አትችይም። ደግሞ ራሴን ለምን ብዬ ነው ከአንቺ ጋር የማወዳደረው? ልክ ነሽ። ማንም ሰው ከማንም ጋር እኩል ሊሆን አይችልም። ግን የረሳሽ ነገር አለ። ምናልባት እኔ ከአንቺ በብዙ ነገር የተሻልኩ ስለሆንኩኝ ለዛ ይሆናል እኩል መቆም የማንችለው። ልክ ነሽ። አንቺ ሌላ፣ እኔ ሌላ። ይህን አስተሳሰብሽን ይዘሽ ነው ከተማ ለመኖር ያሰብሽው? በጣም ያሳዝናል። ለእኔ ማዘን አይጠበቅብሽም። ፈጣሪ ይመስገን ምንም ያሳጣኝ ነገር የለም። ደግሞ እዚህ የመጣሁት የተሻለ ነገር ተዘጋጅቶልኝ እንጂ ወደ ኋላ ልመለስ አይደለም። በያውን ቁልፉን ስጭኝ። ያቺ ደግሞ ዛሬ ወዴት አባቷ ጠፋች? አሁን ላይ ለችግር የምትጠቅመኝ እሷ ናት። ምን አደርግ ነበር ያለች? ይሄ ደግሞ መጣ። በእናታችሁ ምንድን ነው የወገብ ቅማል የሚሆንብኝ? ባለፈው ግንባሬ መታ፣ አሁን ደግሞ ምን ሊመታኝ? ምን እሺ ነው በእናታችሁ? አሁንስ እንዴት እንዳስጠላኝ። ሰላም ነው? ምን እሺ ነው? ችግር አለ እንዴ? ደግሞ ምን ወሰደብኝ አለች? አትፍራ፣ ለጸብ አይደለም የመጣሁት። ማ እኔ ነኝ የፈራሁት? የፈራሁት አታውቅም ማለት ነው። እሺ አልፈራህም። እኔ ነኝ እሸሸው ያለሁት። ለማንኛውም ጫሜን አጽዳልኝ። ምን አስበህ ነው? ቆይ ምን አሰብኩ? ቆይ ምንድነው እንደዚህ ግራ የተጋባኸው? የምር ግን አንተ ጫማን ለማስጠረግ ነው የመጣው? ሌላ ነገር አስብ አይደለም? ምን አስባለሁ? ያው እንደተለመደው ስራ አልሰራውም ብለህ ፈጣሪን ያማረርክ ይሆናል ብዬ ነው እንጂ እንደምታየው ጫማዬን ብዙ አልቆሽ። እውነትህን ከሆነ ፒስ፣ በቃ ይመች። ቆይ ሌላ ምን አስበህ ነው? ምንም። እስኪ መጨረሻውን ያየውልህ። ምን አስቸኮል? ምን ያለበት ምን አይችልም አሉ። ፈራህ እንዴ? ማ እኔ ምን አስፈራኝ? እሺ ይሁን። ለማንኛውም አትሳቀቅ። ማንንም ሰው አላስከተልኩም። በነጻነት ስራህን ስራ። አንቺ ወይ ኢቫናዬ፣ እባክሽ አጉል አትቅልስልሽ። ምን ነው? ምን አጠፋው? ቆይ ለምንድን ነው የምነግራችሁን ነገር ማሰሙ? ለምንድን ነው ልጅሽን እዝራ ቤት የምትልኪያት? እዛ ተገናኛችሁ እንዴ? አጉል እንዳላወቅሽ ማስመሰሉን አቁሚ። ቆይ ልጅሽን ለምንድን ነው ተሰብስበው አንድ ቦታ እንድትቀመጥ ማታረጊልኝ እንዴ? በቃ እዝራ ቤት እንዳትልኪያት ስልሽ ለምን አሰሚኝም? ወይስ ታውቃችሁ ነው እያደረጋችሁ ያላችሁት ነገር እንዴ? አጉል ሊሸውድኝ ባትሞክሩ ጥሩ ነው። አልገባኝም። ምን አጠፋች እያልሽኝ ነው? ወይዘሮ ፍርዬ እሱ ልጅሽን ገብተሽ ብትጠይቂያት አይሻልም እንዴ? ሁሉ ነገር እኔ ላይ ነው እንዴ? በቃ አረ እንደው እዚች ልጅ ምን ባደርጋት ይሻለኛል? አሁን ደግሞ ልጄን ጠምዳታለች። ወይ መከራዬ! አረ ምን ነው ፈጣሪ! ምን ነው እንደው ምን በደልኩ? እንደው ምን አልኩ? አንድ ልጄ ላይ አይ እንዴት አድርጋ እንደተውረገረገችብኝ። እስቲ ይሁን። አረ ምኑን ይመቸኛል? እስኪ ገና ምኑን አይቼው እናቴ። አይ አንቺ ሁሉም ነገር እንዳለምኩት አይደለም። እዚህ ያሉ ሰዎች ባህሪያቸው በጣም ከባድ ነው። እኔ ምን አውቄ? እስቲ ተይኝ። አንቺ እኮ እዚህ ብትኖሪ በምን እድል ሳባ
ደግሞ ማየን ይከፋብኛል ብዬ እንጂ መናገሩ መቼ ፈርቻ። ልጅቷ ሰው የምትወድም አይመስለኝም። ምን አለፋሽ ሰባ? መቼ ነው የምትመጪው? ትምህርትሽን በቃ ልታቆሚ ነው እንዴ? አይዞሽ፣ እዚህ መጥተሽ ስራ እየሰራሽ ለምን አትማሪም ሳባ? ምን አለበት ትምህርትሽን እዚህ ድረስ ደርሰሽ ማቋረጥሽ እኮ ትክክል አይደለም። እማዬ መጣች መሰለኝ። በቃ እሺ፣ በኋላ እደውልልሻለሁ። እማዬ ልጄ ነይ እስቲ ያስገቢው። እሺ። አሞሻ እንዴ እማዬ? አዎ ትንሽ ይችን ተሸከምሽ ብሎ እንደው አሁንስ እንደው አረዲያት። እማዬ ምን ማድረግሽ ነው? እንዴት ይህን ተሸክመሽ ትመጫለሽ? ደግሞ በዛ ልያመምሽ። ምን ላርግ ብለሽ ነው አሴትዬ? ይልቅ አታስቢ፣ ያ ቸሬ ነው ከመንገድ ድረስ ያደረሰልኝ። እስቲ ያስገቢው እንደምን። ለእኔ ብትነግሪኝ ጥሩ ነበር። ለምን ራስሽን ተደክሚያለሽ እማዬ? አንቺ ምን በወጣሽ አሴትዬ? መሸከም ያለብኝን ሸክም እኔ እሸከማለሁ። ምንም አይነት ሸክም ላንቺ አላስቀምጥም። እንደዛ አትበይ። አሁን እኔ ሩቅ ቦታ አይደለሁም፣ አጠገብሽ ሁኚ፣ ላግዝሽ እፈልጋለሁ። አይ ታይ ልጄ እባክሽ። ኢቫና እኮ እዛ እዝራ ቤት ሄድሽ ብላ እንዴት እንደተናገረችኝ እኔ ነኝ የማውቀው፣ እንዴት እንዳደረጋት። በቃ ሀሴትዬ ከዚህ በኋላ አንቺም እሱ ቤት አትሂጂ። ለምን? አንቺ እሷ በምትለው ነገር ትስማሚበታለሽ ማለት ነው እንዴ እማዬ? አይ እንደዛ ማለት እኮ አይደለም የኔ ልጅ። አንቺን እኮ አምንሻለሁ። እዝራም ቢሆን ጥሩ ልጅ ነው። ነገር ግን ምንም እማዬ፣ ይኸውልሽ ሀሴትዬ፣ ኢቫና እኮ አይሆንም ካለች እዚህ ቤት አይሆንም ነው። እሷን የማንሰማት ከሆነ ግን ለኛ የማትቆፍረው ጉድጓድ የላትም። ይሄን ይሄን ለምን እማዬ? እኔ እኮ ተመችቶሽ ብትኖሪ እንጂ ወደዚህ ሂጂ ወደዛ ነይ እየተባልሽ ብትኖሪ አይመስለኝም ነበር። እኔ ለምጄዋለሁ የኔ ልጅ። ይኸውልሽ ዝቅ ብለሽ ካልሰራሽ ከፍ የሚለውን ነገር መጠበቅ በጣም ከባድ ነው። እማዬ ስለምትሰሪበት ቦታ አንድም ቀን ክፉ ነገር ስትናገሪ ሰምቼሽ አላውቅም። እና እኔም ሁሉም ነገር እየተመቻቸልሽ ነበር ይመስለኝ፣ ግን ያገኘሁት ደግሞ በተቃራኒው ነው። አዎ ሌላ ነው። አባቷና ወንድሟ ከመጡ እንደዚህ መቅበጥ የለም። ለትንሽ ጊዜ ነው ያዞሽ። እነሱ ከመጡ እኛንም የሚናገረን አይኖርም። ወይ አባቷ እንዴት አይነት ጥሩ ሰው መሰሉሽ! እሳቸው እዚያ አይኖሩ ምን ይጠቅማል? ልጃቸው መጥፎ ናት። ኧረ አይባልም ሀሴትዬ፣ ደግሞ እንዳሰማሽ። ቤት የለችም፣ ግን ብትሰማ ምንም አይመስለኝም። የሆነችውን ነው የተናገርኩት። ተይ ልጅ፣ ይኸውልሽ ከሰው ጋር ስትኖሪ እኮ አንዳንድ ጊዜ እየሰማሽ እንዳልሰማሽ፣ እያየሽ እንዳላየሽ የምትኖሪያቸው ብዙ ነገሮች አሉ። እና ዝም ማለቱ ነው የሚሻለው እያልሽ ነው እማዬ? ይኸውልሽ ሀሴትዬ፣ በተቻለሽ መጠን ከኢቫና ጋር ተስማምተሽ ኖሪ። የምትልሽን ነገር አድርጊ። አንዳንድ ጊዜ መጥፎ የሚሆኑብሽን ሰዎች በፍቅር ካልያሻቸው መቀየር አትሽም ሰዎቹ። እሱማ ግን እዚች በጣም በዛ እማዬ። ሀሴትዬ አትበሳጭ በቃ። እስቲ ይዘሽ ግቢ እናቴ። ቀስ ብለሽ ጨርሰሃል? አመሰግናለሁ። መልሱን ያዘው። የምር ነው እንዴ? ምን ነው? ለምን ይገርመዋል? እንዴት አይገርመኝም? እኔ ያደረኩት ነገር እናንተ የምትሰጠኝ ምላሽ ነው ነው ወይስ ያረኩት ረስተህ ነው? እረስቸዋለሁ፣ ግን በድጋሚ እንደዚህ ነገር ሳረካየው በጣም ነው የምንጣለው። አረ ይመች። እኔ እኮ ገና ለገና የሆነ ነገር ይለኛል ብዬ ስፈራ ነበር። ለካ አንተ ነገር ካደረ አታነሳም። ይመቻው። ያራዳ ልጅ ነህ። እርድና አልከው ማለቴ ያው ግን እኔ የምለው ጨላውን ቆይኬን ነው የምታፍሱት?
የምን ጫላ? ባለፈውም አሁንም ጫማን ጠርጌ መልስ ማትቀበለኝ ቆይ ምክንያቱ ምንድን ነው? ቅር ብሎ ነው እንዴ? ቅር ካለ መልስልኝ። ኧረ እኔ አላልኩም፣ ግን ያው እኔንም ቀላቅልኝ ልልህ ነው እንጂ። ወዴት? እንደዚህ የተስረፈረፈ ጨላ የሚገኝበት ስራ ቆይ ምን ቢሆን ነው? የሀቅ ስራማ እኮ ፈጣሪ ባረከል በላብ የምታገኘው ስራ ነው። አረ ምን የኔን ስራ ፈጣሪ ስላልባረከው ነው እንዲህ የጠረረብኝ እያልከኝ ነው? ሁሉም ስራ እኮ አይባረክም ቻሪ። መጀመሪያ እየለፋው ነው፣ እየሞከርኩ ነው፣ እየጣርኩ ነው ብለህ ራስህን ቼክ አድርግ። ከዛ ባለፈ ደግሞ ለምትሰራው ስራ ምን ያክል ታማኝና ቅን ነኝ ብለህ ራስህን ፈትሽ። ያንተ ያልሆነ ገንዘብ በየትኛውም መንገድ ያንተ ሊሆን አይችልም። ማለት አልገባኝም። አንተው እያገኘ አይደል እንዴ? እኔማ በትክክለኛው መንገድ ሰዎችን እያገለገልኩ ስለሆነ ለልፋት የሚሆን ጥሩ ነገር አለኝ። አንተም እኔ ጥሩ ስራ እየሰራው ነው ወይ፣ ለዝራ የተሰጠው በረከት ለእኔ የሚገባኛል ወይ ብለህ ራስህን ጠይቅ። ለምን አይገባኝም? ይኸው በፀሐይ እየተንቃቀው በየሰፈሩ ውሻ እያሯሯጠኛ እንዲህ የምሰራው ከአንተ በላይ ነው አይደል እንዲህ እየፈጋው ያለሁት? አውቃለሁ። ነገር ግን ቆይ በየሰፈሩ የምትዞረው ለስራ ነው? እዚህ ቁጭ ብለህ ጫማ እየጠረክ የምታገኘው 50ና 100 ብር ለመቀበል ነው ወይስ ምን ለማለት ፈልገ ነው? እሱ ለአንተ ትችልሃለሁ፣ ግን ከራስ ጋር አውራበት። እንደኔ ግን እዚህ ጫማ ጠርገ ስጨርስ የሚከፍልህ የላብ ዋጋ እሱ ነው ያንተ ክፍያ። ሌላውስ? እሱ ያንተ አይደለም። ያንተ ያልሆነ ነገር ደግሞ በስራ ሰርተ ካገኘው ከአቅህ እኩል በረከት አይኖረውም። እንዲህ ማለት በረከትማ ኖሮት መሰለኝ በእጅ ያሉ። አሁን ያለው ቢመስልህ መበተኑ አይቀርም፣ ጊዜያዊ ደስታ ነው። ከዛ በኋላ ነገ ከነገ ወዲያ ራስን እዚህ ማግኘት አይቀርም። አቤት አቤት፣ ምን እያልሽ ነው ብራዘር? ይሄ ነገርማ የሆነ ቀን ያለው ካልገባ ካሴትም ከኔ የሚሆን ነገር ወስደ ጊዜያዊ ደስታ ነው ያለው። አሁን ለአንተ ስንት ብር ሰጠውክ? 100 ብር። መልሴ ስንት ነው? 50 ብር። ምን እሺ ከሰጠኝ በኋላ የሌለ ደበረ እንዴ? እንዴ ደሞ እኔ ስጠኝ እኮ አላልኩ፣ ራስን ፈልገ የሰጠኛ እንዴ? አልገባህም እንጂ አሁን አንተ አይምሮ ውስጥም 50 ብር እንዳለህ ነው የምታስበው። እንዴት በቃ ሸመጠትከኝ ማለት ነው ከሰጠኝ በኋላ? እየሰራህበት እሱ ስለሆነ ነው። ሌላኛው 50 ብር ዛሬ ለአንተ የደስታ ምንጭ ነው እንጂ ለነገ ብለህ የምታስቀምጠው ነገር አይደለም። ወደ ሀሳቤ ስመለስ የሰው ነገር ወደኛ ቢመጣ ጊዜያዊ ደስታ ነው እንጂ ዘለቂታዊ ደስታ የለውም ልልህ። ቆይ ማን የነገረ ባክ? ምኑ? ሌባ ነው ብሎ ሰክሰው ነው ይህን ሁሉ ነገር የምትናገረው? እሱን እንደፈለግ አስበው። ያወራው ነገር ከጠቀመ ራስህን ጠይቅ። ከዛ ውጭ አትጨነቅ፣ ፈታ በል። ራን ማዝባለ ጭራ። ቆይ ምንድን ነው ነጠላ ዜማ የሚዘፍንብኛ? እኔ ስራ አስገባኝ አልኩት እንጂ ሌላ ነገር ብየዋለሁ እንዴ? ቆይ ቢያስገባኝ አልበልጠው ነገር። እኔ እንደሱ ፏ ብዬ ጫማ እያስጠርኩ ቲፕ መስጠት አያምረኝም? ለነገሩ የዚህ ሰፈር ሰው አይደል? ምቀኛ ምቀኛ ነገር። እማዬ ደከመሽ አይደል? ፀሐዩ ነው መሰለኝ አቃተኝ። ምን ፀሐዩ ብቻ እማዬ? 5 እና 6 ቦታ እየዞሩ ማጽዳት ቀላል ነው እንዴ? እኔም ላግዝሽ ይገባል እማዬ። አለበለዚያ ግን በዚህ ሁኔታሽ የማይሆን ነገር ነው የምትሆኝብኝ። አቤት አቤት የኔ ሀሳቤ። አንቺም አሁን አድገሽ እያሰብሽልኝ ነው አይደል? ተመስገን። ታዲያ አሁን እኔ ያለሁልሽ ስልሽ ምን ትሰሚኛለሽ አንቺ? እኔ አሁን እሺ እግርሽን ስጭኝ። እሰይ የኔ ልጅ ተባረኪልኝ። ብሩክ ሁኚ። እግሬ ልታጥቢኝ ነው? አዎ እማዬ። ግን ውሃው ሙቅ ነው? አዎ በርዣዋለሁ። እሰይ እሰይ እናቴ። እሰይ ደስ ሲል ውሃው ለብ ያለ ነው። ጎሽ ተባረኪልኝ የኔ ልጅ። ከዚህ በላይ ድግ በይልኝ። አሚን እናቴ። አሁን ግን ትንሽ ረፍት ማድረግ አለብሽ እሺ? ወይ ረፍት። የወይዘሪት ኢቫና ቤት ስራ መሽ ገና ተነካና። እሱን ለኔ ተይው እማዬ፣ እኔ ሁሉንም እሰራለሁ። አይ አይሆንም ልጅ። ይኸውልሽ ደግሞ እንደዚህ ስትሰሪ ካየችሽ ሁልጊዜ ታዝሻለች። ምን ችግር አለው ታዲያ እማዬ? አንቺ የሰራሽውን አይደል እንዴ እኔ የምሰራው? ሀሴትዬ አንቺ ትምህርትሽን መማር ነው ያለብሽ። ትምህርትሽን ተምረሽ ከነሱ በላይ ከፍ ያለ ህይወት መኖር ነው ያለብሽ። እንዴ ዛሬ እኮ በእኔ ምክንያት ማንም ዝቅ አድርጎ እንዲመለከትሽ አልፈልግም። ለዚህ እኮ ነው የምወድሽ እማዬ። አንቺ ያልኖርሽውን ህይወት በሙሉ እንድኖረው ትመኝልኛለሽ።
ግን ደግሞ ማጊ የምናወራው ነገር በሙሉ እንደዚህ ቀላል አይመስለኝም። አዎ ከባድ ነው ልጄ። ይኸውልሽ በከፍታሽም በዝቅታሽም እኔ እናትሽ ከጎንሽ ነው ያለሁት። በምንም አይነት ሁኔታ ውስጥ ብትኖሪ እኔ ከጎንሽ እንዳለሁ አስታውሽ። ታዲያ ከዚህ በላይ እኔ ምን እፈልጋለሁ ማጊ? ስላለሽኝ በጣም አመሰግናለሁ። ተባረኪ የኔ ልጅ፣ የኔ ወርቅ፣ የኔ ወርቅ። ከዚህ በላይ ለቁም ነገር ያብቃሽ። አሜን። እሰይ እናቴ። በቃ የጓጎለውን ሁሉ ነው ያፍታታሽ። አቤት አቤት አቤት። እሰይ እናቴ። እኔን እንዳስታጠብሽኝ የሚያስታጥበው ልጅ ስትሽ። አሜን። ወይ እንኳንም ወለድኩሽ። ምን ማለት ነው ይሄ እንዴ? ለምንድነው ፈተናው መፈተን የማልችለው? ይሄ ብሽቅ ቆያን ሁሉን ተነጋግረን እንዴት ነው እንደዚህ የሚያደርገኝ? እንዴት እንደዚህ ጉድ ያደርገኛል? ፕሊስ እባክሽ አንቺ አናግሪው። እኔ ማስተካከል አልችልም። አዎ እመጣለሁኝ። እኔ ግን የፈለገውን ገንዘብ ከፍላለሁኝ። እባክሽን ግን እንዲያስተካክልልኝ አድርጊ። ግዴታ ፈተናው መፈተን አለብኝ። ካልሆነ ግን ዳዲ በጣም ያዝንብኛል። አዎ በጣም ነው የሚያዝነው። እዝራ እዝራ እንዴ እያየኸኝ እንዳላየህ ሆነ ልታልፍ ነበር? አላየሁሽም። አንቺ እኮ ነሽ ያስቆምሽ። ደህና ነሽ? ወዴት እየሄድክ ነው? ወደ ስራ። ያንተ ስራ ደግሞ ምንም ማለቂያ የለውም አይደል? እኔ ለምሰራው አንቺ እንደከመሽ። ይልቅ አንቺ ወዴት ነበር? ወደ አንተ ጋር እየመጣሁ ነበር። እኔ ጋር ምን አለ? አንተ ነህ ያለኸው። አንተ ጋማ ይኸውልህ ቤት መቀመጥ በጣም አስጠልቶኝ ነበር። እንኳንም ውጭ አገኘሁ። በዚሁ ተዝናንተን እንገባለን። አልሰማሽኝም እንዴ ኢቫ? ወደ ስራ እየሄድኩ ነው አልኩሽ እኮ። ኡፍ እዝራ ደግሞ ያንተ ስራ ምንም ማለቂያ የለውም። ኡፍ አይደለም። ለምን የፈለገውን አትይም? እኔ አይመለከተኝም። እዝራ ግን ክፉ ነህ። እንደዚህ ካልሆነ ያንቺ ክብጠትና ፍላጎት አያልቅም። ለማንኛውም ሰላማዊ እማዬ ወይ ሴትዬ። ሳባ እኮ ትምህርቱ አልታቋርጥ ነው። ሳባ እንዴ? ሳባ ጓደኛሽ? አዎ። ምን ነው አባቷ ደህና አይደሉም እንዴ? አባቷ እኮ በጣም አርጅቷል። በዛ ላይ ደግሞ የሰፈሩ ሰው ነው እየረዳቸው የሚኖሩት። ቤታቸው ውስጥ የሚላስ የሚቀመስ ነገር የለም። ወይ አፈር ልብላ። እንደው እሷ ልጅ ፈተናዋ በዛ። መጀመሪያ እናቷ ታማ ሞተች። ቀጥሎ ደግሞ አባቷ እንዲህ ሆነባት። እንደው ምን ነው መከሯን አበዛው። ታዲያኛ በምን እናግዛት ሴትዬ? እማዬ እኔ ማያሰብኩትኝ ትምህርቷን ከምታቋርጥ እዚህ መታ የሰው ቤት ብትገባ ብዬ ነው። ምክንያቱም ቀን ብትሰራ እንኳን ማታ መማር ትችላለች። እሱማ ጥሩ። እስቲ እንደው አናግሪያትና ወደዚህ የሚልኳት ከሆነ ደህና ሰው ቤት ፈልጌ ያስገባታለሁ። እሺ እማዬ እነግራታለሁ። እማዬ ህመሙ ግን አልቀነሰልሽም? ደህና ነኝ ሴትዬ። አሁን አንቺን አይቼ ተዳከምኩ እንጂ አንቺ ባትኖሪ ቢያመኝም ባያመኝም ተነስቼ አልነበር የምሰራው። ተመስገን ጌታዬ። አሁን ቢደክመኝም አይዞሽ የምትለኝ አንቺን ሰጥቶኛል። እንደው ከዚህ በላይ ፈጣሪ ይባርከኝ። ተመስገን ፈጣሪ። አይ እማዬ አሁን ባይሆን የኢቫ አባት ጋር ደውለሽ ምን ላይ እንደደረሰ አትጠይቂልኝ? አይ ሀሴትዬ እኔ በምን ይደውላለሁ? ወደዛ እኮ መደወል ከባድ ነው። እነሱ ራሳቸው ሲደውሉ እንጂ ኢቫና እንደሆነ ሰይጣኗ ተነስቶባታል። እና ማን ነው የሚያገናኘኝ? እዝራ ሲመጣ እሱን ራሱ ትጠይቂዋለሽ። ምን አስጨነቀሽ? ጊዜው እንዳያልፈኝ ብዬ ነው የምዝገባው። አንቺ ምን አሳስቦሽ እንዴ? ራሳችሁ አይደሉ እንደሚያስመዘግቡሽ? ቆይ ግን እማዬ የኢቫና አባት ምን ብታደርግላቸው ነው ለእኔ እዚህን ያህል የሚሆኑልኝ? ምን የተለየ ነገር አለ ብለሽ ነው? ብዙ አመት ነው እዚህ ቤት ያገለገልኩት። አይ ሀሴትዬ ምን አለኝና ምን አረግላቸዋለሁ? በጣም ጥሩ አባት አላት ማለት ነው። አዎ ብታይ ቤተሰቦቿ በሙሉ የተባረኩ ናቸው። እሷ ብቻ ናት እንዲህ ተነጥላ ክፋት የምታስበው። ያሳዝናል። ምን አለ እሷ አባቴን አባት በሆነና እንዴት አይነት ሰው እንደመሆን ባየች።
አንዳንዴ ግን ለምንድን ነው ለማይገባው ሰው እንደዚህ አይነት ቤተሰብ የሚሰጠው? ተይ እንጂ ሀሴትዬ፣ ፈጣሪሽን አታማሪ። ፈጣሪ እኮ ያለ ምክንያት አይሰጥም። ኢቫና እኮ ሰነፍ ስለሆነች ያንቺ አባት የኢቫና አባት ቢሆን ኖሮ ሞት ነበር መጨረሻዋ የሚሆነው። እንዴ ለምን? ይኸውልሽ ሀሴትዬ፣ ኢቫና ሰነፍ ስለሆነች ጎበዝ ደግ አባት ሰጥቷታል፣ የእሷን ክፋት የሚሸፍን። ፈጣሪ እኮ ያለ ምክንያት በህይወትሽ ውስጥ ሰው አይሰጥሽም። ሁልጊዜ በአባትሽ ስታዝኝ ሰማሻለሁ። ነገር ግን በሱ ፋንታ እኮ አምላክሽ ጎበዝ አድርጎሻል። እንዴት ማይ? ይኸውልሽ ሀሴትዬ፣ ያለ አባት እንድትኖር ያስችሎሻል። ኢቫና ብትሆን በአንቺ ቦታ መኖር አትችልም፣ አንቺም በእሷ ቦታ መሆን አትችይም። ፈጣሪ ግን ሁለታችሁንም ልጅ አድርጓችኋል፣ እኩል ነገር ሰጥቷችኋል። እኛ የሰው ልጆች ግን ይህን መረዳት ስላልቻለን እንጂ እኛ ጋር ያለውን ቀዳዳ በእነሱ ይደፈናል፣ እነሱ ጋር ያለውን ቀዳዳ ደግሞ በእኛ ይደፈናል። ግን እኮ እማዬ ኢቫና ምንም የቸገራት ነገር የለም። በዚህ ላይ ደግሞ ቤተሰቦቿ ይህን የመሰለ ቤት አላቸው። የፈለገችውን አይነት ህይወት መኖር ትችላለች። አይምሰልሽ ሀሴትዬ፣ እሷ ደስተኛ የምትሆን ይመስልሻል? ምን ደስተኛ እንዳትሆን የሚያደርጋት ነገር አለ ታዲያ? ብዙ ነገር አለ ሀሴትዬ። ቀስ እያልሽ ይኸውልሽ በጊዜ ሂደት የእሷን ህይወት ስትረጂ አንቺን ምን ያህል ፈጣሪ እየረዳሽ እንደሆነ ትረጃለሽ። እግዚአብሔርን ታመሰግኛለሽ። ቆይ ሰውዬ የምሩን ነው? የኔ እኮ አያፍርም። ጥሬ ግሬ በላቤን ያመጣሁት ምን አንሺ ይላል። አንዳንድ ሰው እኮ ገርም ነው የሚለኝ። ደግሞ ዘለቄታዊ ሰላም ምን ይላል። ይሄ ሲጀመር ስለ ሰላም ያውቃል እንዴ? ሲጀመር ተኝቶ ያድራል። ቀልደኛ። አንዳንድ ሰው እንደው አውቃለሁ ብሎ ዝም ብሎ ያወራል። አይ ቆይ አንቺ ኮቴ የለሽም እንዴ? አስደነገጥሽኝ እኮ። ሀያልኩኝ እኮ አይሰማም እንዴ? አረ ሀያልሽ። አንቺን ደግሞ ማን ይላክሽ? ቆይ ማን ይልከኛል? ራሴ ነኝ የመጣሁት። ቆይ ግን ላወራህ እየሞከርኩኝ ትቶ መሄድ ማለት ምን ማለት ነው? ወይስ ንቀት ነው? የምን ንቀት? አንቺን ንቄ ወዴት እደርሳለሁ? አንቺን የመሰለች ኬክ የሆነች ንቄማ መድረሻ መጥፊያ ነው የሚሆነው። ወሬህን ተወውና ስም ማን ነበር? ቸሪ። ቸሩ። ቸርነት። ምን እንደማያውቅ ሰው እንደ አዲስ ጠይቀኛለሽ? ጥሩ፣ የምጠይቅህን ብቻ መልስልኝ። ዛሬ ምንም አይነት ሌላ ነገር አልፈልግም። አረ እሺ። ከዛስ? አቶ ትእዛዙ ሌላስ ምን ልታዘዘ? የምሬን እኮ ነው። ቀኑ ሙሉ እዚህ ፀሐይ ላይ ሊስትሮ እያልክ ከምትንቃቃ የቀኑ ለሆን እኔ ልሸፍንልህና እኔ የማዝህን ነገር አድርግልኝ። ለቀኑ ውሎ ከሆነማ እዚሁ ራሴ አልሰራም እንዴ? ትጨምሪያለሽ። እንስማማ። ለገንዘቡ ምንም አትጨነቅ፣ ብር አያጣላንም። ይልቅ የሆነ ነገር ታደርግልኛለህ። ምንድን ነው እሱ? ምን አስበሽ ነው? ሀሴትን ወደ መጣችበት መልስልኝ። አቤት አቤት፣ እዚህ ጋር አውራጅ አለ። እኔ እኮ አይደለም ያመጣሁት። የቱን የት እኔ ከምን አውቃለሁ? እሱንም አውቃለሁ ግን እና ታዲያ ካወቅሽ ምንድን ነው የምትይኝ? እዚህ መሆን ፈልጋ መስሎኝ የመጣችሁ። አንቺ ደግሞ ምንሽ ተነካ? ብዙ ነገር። ሀሴት የኔን እድሎች ለመውሰድ ነው የመጣችሁ። ከዛ በፊት ግን እኔ ልቀድማት ይገባል። እንዴት ነው የምትቀድሚያት? በብዙ መንገድ ቸሪ። እዚህ ያለው ሁሉም ነገር አስጠልቷት በራሷ መንገድ ወደ መጣችበት እንድትመለስ ነው የምፈልገው። ስለዚህ ነው ምንድን ነው ማድረገው? የፈለግከውን ነገር በፈለግከው መንገድ አድርግ። ብቻ ግን ሀሴት ተማራ በቃኝ ብላ ከዚህ ከተማ ውልቅ ብላ እንድትወጣ ነው የምፈልገው። እንደዛ ብላ የምትመለስ ይመስልሻል? ልጅቷ ጠንካራ እንደሆነች አይኗ ይናገራል። በዚህ ተልካሻ ጉዳይ የምትመለስ አይመስለኝ። እሱን አብረን እናያለን። ብቻ ግን አሁን አንተ አግዘኝ። ይሄን ያህል ለአንቺ እሷ ወደ መጣችበት መመለሷ ምንድን ነው የሚጠቅምሽ? ብዙ ነገር ቸሪ። ከቻልኪያችን እናቷንም። አረ ሴትዮ ከትልቅ ሰው ጋር አታነካኪ። የእናቴ እርግማ ነው እዚህ ሊስትሮ አድርጎ ያስቀር። ደግሞ ጭራሽ የሀሴት እናቴ እርገሙኝ እንዴ? እሺ ፍሬን ተዋት። ብቻ አንተ የሀሴትን ጉዳይ ጨርስልኝ። ዝም ብሎ መጨረስ አለ እንዴ? ደግሞ እንዴት አምኜሽ ነው? መጀመሪያ ቀብድ አስገቢያ። እሺ አስገባለሁ። ፋን አርግልሽ። ደስ ይለኛል። እቺ ለዚህ የሌላ ልጅ ደግሞ መጣች።
አሴት አንተ ነህ እንዴ? አዎ ምን ነው ሌላ ሰው የጠበቅሽ ነበር እንዴ? አይ ማለቴ ኢቫ መስሎኝ ነበር። አንተን አልጠበቅኩም። እና አታስገብኝም? ረጋው ምን ነው አሴት ግን ችግር አለ እንዴ? አረ የለም የምን ችግር? እኔ እንኳን አመጣጤ እኮ አንቺን ሰላም ለማለት ነበረ። ያው በዛው ፍሬን ሳም ልበላት ብዬ ነው እንጂ። እማዬ ሳሎን ተኝታለች፣ ግባ አለች። እሺ እገባለሁ። ግን ምን ነው በሰላም ነው? በጣም ተኩስ አትርሻል። አዎ በሰላም ነው ዝራ። ከሆነ እሺ በቃ ፍሬን ሰላም ብያ ትመለሳለሁ። እሺ ምን አይነት ጣጣ ነው? ቆይ ኢቫ እንደስ አላላትም ተብሎ እኔ የሌለኝን ጸባይ ምንም በማያውቅ ልጅ ላይ መኮሳተር አለብኝ እንዴ? አምላኬ አንተ የልቤን ታውቃለህ አይደል? ፍሬ ወይ እዝራዬ ልጄ መጣ። እንዴት ነሽ? ደህና ነሽ? ደህና ነኝ ፈጣሪ ይመስገን። ምን ነው ጠፋ ዛሬ? እንደው ብቅም አላልክ? ስራ በዛብኝ እኮ ፍሬዬ። ምን ላድርግ ብለሽ ነው? አረ ስራ እዝራዬ መስራት ነው ጥሩ ስራ እንኳን ሆነ። ምን ነው አሞሻል እንዴ ፍሬዬ? አረ ደህና ነኝ፣ ምንም የተለየ ነገር የለውም። ወገቤ ተነስቶብኝ ነው። እንዴ ፍሬዬ ወገብሽን ከዛ በፊት እኮ እንዳመመሽ ነው ወይ? ለምን አትታዩም? አይ ምን እንዳልሆን ብለህ እዝራዬ፣ አሁን እኮ ደህና ነኝ። ብርድ ሲመታኝና ከበባድ ዕቃ ሳነሳ ነው ቀስፎ የሚይዘኝ። ደህና ነኝ አሁን። ፍሬዬ ብርድ ነው እያልሽ አትዘናጊ። ለካ ሴት ይሄንን አይታ ነው ውጭ ላይ ከዝብ ላይ ተቀመጠችው። እኔ እኮ ምን ሆናለች ብዬ ነበረ ስትቀያየርብኝ። ለካ አንቺን አሞሽ ነው። አረ ደህና ነኝ እዝራዬ። ደግሞ እንደዚህ ብልሃት ልጄ እንዳትጨነቅብኝ። ነገ ለሚቆም ህመም ሰው ማስጨነቅ አልፈልግም። አይ ፍሬዬ በቃ አንቺ ጋር እመም ማስታመም የሚባል ነገር የለማ። ቶሎ ብድግ ነው በቃ። ታዲያስ አመመኝ ተብሎ እህል ሳይበላ ይታደራል? ለህመም እጅ መስጠት አያስፈልግም። እኔ እናትህ እንዴት አይነት ጎበዝ ሴት መሰልኩ። እንዲህ ቀልድ አላውቅም። ሀሴት ወዴት ሄዳ ነው? በር ላይ ነች ፍሬዬ። ቆይ ጠርቻት ልምጣ። አረ ምን እሺ ነው? ቀስ በይ እንጂ የሩጫ ውድድር አለብሽ። አብረን አንድ እየሄድን ያለን ነው። አንቺ ሌላ ቦታ ነው የምትሄጂው? በቃ አይውልህ። እዚህ ሰፈር ውስጥ እኔ ማንም ሰው ከአንተ ጋር እንዳይኝ አልፈልግም። ቀስ ብለህ መሄድ ትችላለህ። ሰማኸኝ? አረ እንደዛ ነው? አዎ ያው እንዳልኩ ነው። ማንም ከአንተ ጋር እዚህ ሰፈር ውስጥ እንዳይኝ አልፈልግም። ለእኔ ጥሩ አይደለም። ፒስሽ። ለማንኛውም ይበቃል። አንተ እዚሁ አካባቢ ጠብቀኝ። እኔ እሷን ይዣ ተወጣለሁኝ። አንተ ብቻ ተዘጋጅ፣ ተጠብቅ። ይመችሽ። ሲመስለኝ ለአንቺ ከቤቱ በላይ በረንዳው ሰላም ይሰጥሻል። አዎ እዚህ ደስ ይላል። አየር እየተቀበልሽ ነው? አይ ከራሴ ጋር እየተነጋገርኩ ነው። እንዴ ከራስ ጋር የሚያነጋግርበት ሰዓት ምን መጣብሽ? አንዳንድ ከራስ ጋር የምታወራቸው ነገሮች ለሌሎች ሰዎች ልታስረዳቸው አልችልም። አንተና ፈጣሪ ብቻ ነው ልትረዳቸው የምችለው። ኦኬ ማንም አይረዳኝም ብሎ ከሚያስቡት ጀማ ውስጥ ነሽ ማለት ነው። እንዴት ማለት? አብዛኛውን ጊዜ ማንም ሳይረዳንም ብሎ የሚያስቡ ሰዎች ናቸው ለብቻቸው እንደዚህ ቁጭ ብለው የሚያወሩት። አንቺ ደግሞ ከነሱ መሀል አትመስይኝም። ስለዚህ እንደዚህ ያስቆዘመሽንና ያስከፋሽን ነገር ምንም ሳታስቀሪ ትነግሪኛለሽ ማለት ነው። አይ ምንም የምነግር ነገር የለም ዝራ፣ እንዲሁ ነው። ያለ ምክንያት? ጋሺ ግን ምን አሉ? ምን አዲስ ነገር አለ? ኦኬ
የትምህርትሽ ጉዳይን ያሳሰበሽ ማለት ነው? አይ እሱ ብቻ ሳይሆን ሌላ ነገርም አለ? አይ ልታጣጣኝ እየሞከርክ ነው እንዴ ዝራ? ደግሞ እኮ ታውቃለህ ምንም የተለየ ነገር የለም። አንዳንዴ እንደዚህ ያደርጋለሁ። እማየሁን ብታይክ ትስቅብሃለች። ለምን? ያው እሷ ባህሪን ስለምታውቀው ነው። አንተ ግን ግራ ተጋባ። ግን ያለ ነገር ነው፣ ምንም የተለየ ነገር የለም። እሺ ይሁንልሽ። ግን ደግሞ ጋሽ አልነገሩኝም እንጂ በእርግጠኝነት ራሱን ለጥሩ ትምህርት አዘጋጅ። በምን እርግጠኛ ሆንክ ግን ካልደወሉ? ናታን ደውሎ ነበር። ናታን? ናታን ማን ነው? የኢቫ ታላቅ ወንድም ነው። ደውሎልኝ ስለ አንቺ አንዳንድ ነገሮችን ሲለኝ ነበር። በዚህ ልክ ስለ አንቺ ከተወራ በቃ ተሳክቶልሻል ማለት ነው። አረ እንዳፋ ያርግልኝ። ተገኝቶ ነው? ይህን እድል እኮ ማንም ያላገኘው እድል ነው። እንዳፋ አርጎልኝ ትምህርቴን ከጀመርኩ ሌላ ምን እፈልጋለሁ? አቤት የትምህርት ፍቅር! በጣም ነው ግን የሚያስቀናው። ከሱ ውጭ ሌላ ምን አብታለኝ ብለህ ነው? እሱማ በጣም ብዙ ነገር አለሽ። አንቺ አልታየሽም ይሆናል እንጂ ምንም የሚጎልሽ ነገር የለም። ፈጣሪ በሁሉም ነገር ባርኮሻል። አይ ዝራ፣ መቼም ደስ ይበላት ብለህ ነው አይደል እንደዚህ የምታሞጋግሰኝ? እንዴ ቁም ነገር ነው እንጂ አታቂም እንዴ? ካላወቅሽማ በጣም ነው የሚያሳዝነው። አይወልሽ አንቺ ጠዋትና ማታ ተመርከሽ ፈጣሪሽን ማመስገን ያለብሽ። ከመልክ መልክ ሰጥቶሻል፣ ከባህሪ ደግሞ ቆንጆ ባህሪ ሰጥቶሻል። ትሁት ነሽ እንዴ! በዛ ላይ ደግሞ ጎበዝ ተማሪ ነሽ። ምንም ከጎደለሽ ነገር የለም። እሱማ ተመስገን ነው። ምን ሳላመሰግነው ቀረውና ሲከፋኝ እሱ የሰጠኝን እያስታወስኩ አይደለም ምጽናን ነው። አቤት ሴቶች! ይሄው እንግዲህ መንገድ ተከፈተልሽ። ስለ ራስሽ ልታወሪ ነው? አረ አይደለም፣ አመስግኝ ስላልከኝ እኮ ትክክል መሆንህን ልነግርህ። እኔ አንድም ቀን እሺ ያረሽ እንዴ? እኔ ስቀልድ ነው። ለማንኛውም በቃ ወደ ቤት እንድና እስኪ ቤት ያስተካክልልኝ። ፍርዬ ከዚህ በኋላ መታ ቤት ማስተካከል የምትችል አይመስለኝም። አይ ዝራ፣ እኔ ካሁን በኋላ አንተ ቤት አልመጣም። እንዴ ለምን? በቃ ማለት እንዴ? ያስደበርኩሽ ነገር አለ እንዴ? አረ አንተ ምን በወጣ እንዴ? ታዲያ ለምን እንደዚህ ብለሽ ደመደምሽ? አስብ ኢቫን፣ አንተ ቤት መጥቼ እናቴን በማገዝ ደስተኛ አትመስለኝም። ማን ነው? መጣች መሰለኝ። ቆይ ለምንድነው በር ቶሎ ማከፍችው? ይቅርታ ኢቫና። ምን እንደሚሻለኝ ካንቺ ልጅ ጋር ግን እንጂ ምንድን ነው እንዴ? አይንሽ አያይም እንዴ? ምን አይነት ጥያቄ ነው የምትጠይቂኝ? ምን ይመስላል ስታዩ? ማለቴ ምን ላርገው? ማስቲካ ይዘሽልኝ ነው። ከየት? ቆይ ልጅቷ ዛሬ ምንድነው የሚያደናብራት? ልታሳብጪኝ ነው እንዴ? ማስቲካ የት ነው የሚሸጠው? ማለቴ ውጪ ነበርሽ እና ገዝተሽ አትመጭም ማለቴ ነው። ጸጉሬን ጥፍሬን እየተሰራሁኝ ነበር። ከዛ ማስቲካ የት መግዛት እንዳለብኝ ረሳሁት። አሁን ታመጭልኝ? እሺ ፈጠን አድርጊው። ማንም ያየን ሰው የለም። ጋድ አንተ ግን አይተኛል። በቃ ጋድዬ ይህንን ባላይ የለፈው ምን ላርግ ቸግሮኝ ነው።